በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም በላይክ በሸር በሰብስክራይብ ገባ በሉ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንደተለመደው ሻይን ፉት እያልኩ መጥቻለሁ። እንግዲህ ዛሬ ደግሞ የመጣሁበት በላይክ በሸር በሰብስክራይብ ግቡና ካምፓኒውን ፕሊስ ያደርግልኝና 50 ሺህ ከተታይ ፕሊዝ። ዛሬ እየመጣሁበት አንድ አጀንዳ ምንድን ነው ልበላችሁ እስቲ። ምን ይሆን እኔም አላወቅኩት። ብስሚላህ አርህማን ራሂም እኔም አላወቅኩት። ታታቂው አልገባሽ መካነ ሰላም እስኩቲ። እና ለማንኛውም ፈኪን አሁን ሁላችሁም የምትቆጣት ኮመንት ላይ ምንድን ነው ተቀበዩ ፍቅሩን። በቃ ምን ነው ልጁን ታሰቃየዋለች እንዴ? ወላሂ አንዳንድ ጊዜ ጀግና ሰው ተጀግንነቱ አይወርድም። ይሄ ኡሳም ነው ማን የሚሉት ልጅ ጉራጌው፣ ያው ብዙ ጊዜ አብረው ቢኖሩም እሷም ደግሞ ብዙ ጊዜ ከተማም ላይ ስለኖረች፣ ሁለተኛም ደግሞ የእሷን ላይፍ ስላላሳለፈች ያኛው እዛ ሆኖ እንዳሽበለበላት አይሆን ያኔ በኮንፊደንስ ላ ብሎ ይችን ልጅ አሳምኖ የህይወቱ አጋር በማድረጉ ጎበዝ ነው። አህሙ ደግሞ ኦኬ ይመችሻል፣ የህይወት ያጋሩኝ ላ ካልፈለግሽ ውጭ ህይወቴን የምትመራ ላይ ያዝባል። ለምንድን ነው ያችኛይቱም ልጅ አላም መሰለኝ ነባዋ ማለት ነው። እኔ በቲክቶክ ላይ ልጅ አቅፋ የህይወቴ ምንድን የህይወቴ ጉዳይ የህይወቴ እያለች ለቃ 2-3 ቀን አየሁኝ ልጅ አቅፋ ማለት ነው። ይሄን ልጅ ታላት ታዲያ እሱስ ምን አገባው ታዲያ? የሰው ልጅ ጧሪ አይደለ እንግዲህ ጧሪ ቀባሪ አይደለ የሰው ልጅ። ራሳችሁ ላይ አድርጋችሁ መፍረድ አይቸግርም ብሏል አህሙ። አንድ ነገር የሸሻቲችን ሰው ይሆናል ነገር ተውስጥ አለው በማለት ነው። ይሄን ያልኩበት ደግሞ ላቃ አይገባኝም። የኑራት ወንድሟ ይሁን የጎረቤት ልጅ ይሁን አቅፋ ይዛ የህይወቴ ሚስጥር ምናምን ትትል ሰምቻለሁ። እንግዲህ በሙዚቃ አቀነባብራ ይሄ ነው እንግዲህ የኛ ኢትዮጵያኖች እስልምና እዚህ ላይ ችግር አለባችሁ በሙዚቃ ይታባሱ እና ለማንኛውም ወገኖች በላይክ በሸር በሰብስክራይብ ግቡና ሁላችሁም አህሙም ሆነ አህሙም ቤት ሆነ ፈኪ ቤት ማንኛውም እሷ የምትፈልገው ነገር መሰለኝ የሶሻል ሚዲያ ጩኸት ነው መሰለኝ። ግቡና ያው ተቀበዩ ፍቅሩንና ማግባት እፈልጋለሁ ብሏል። ይሄ ልጅ ህይወቱን መምራት ይፈልጋል። ከሚነካካቸው ነገሮች ላይ ውስታዞች የሚናገሩት ላይ አንዳንዴ ይሄ አሁንም ኢሳም የሚሉት ልጅ ተናግሯል። ፎሎ አርጎ ሰብ አርጎ ልዘጋን ኢትዮጵያን ማስተላለፊያን ይሄ ነው እያሉ ብዙ ነገሮች ሰብ እንዲደረግላቸውና ብዙ የሚጥሩ ሰዎች አሉ። እኔ እስከ ዛሬ ድረስ ሀቂቀተን ያየሁትም ይሄን አርጉልኝ ይሄንን ስሩልኝ ብሎ ያላሉ የተወሰኑ ኡስታዞች አይቻለሁ። ይሄ ገና አሁን መጥተው ሶሻል ሚዲያውን በብር እየለመኑ ለመያዝ የፈለጉ ደግሞ ብዙ የሚናገሩት ነገር አለ ማለት ነው። አንዴ እንድልፍ ያለው ነገር ትሰራ ብትናገሩ ትክክል፣ ለፍ ያለ ነገር ትሰራ ትታው ተናገሩ። ምንም ችግር የለም። ያኮ ትክክል ነው። እኛም እናግዛለን እዚህ ላይ። እኔም አሁን በተለይ አሁን ሚፍታህ ትናንትና የሰራው ስራ እሱንም ሁለታቸውንም ማስሮ ወይንም ተምድር ስር ቀብሮ አንገታቸውን ብቅ አድርጎ በድንጋይ እየቀጠቀጡ መግደል ይሄ ነው የሚገባቸው። አዎ እኔ ሻይን እየጠጣሁ ነው፣ እናንተም ነው ጠጡ።
እኔ እናቴ በሻይና በእኔ ድርድር የለም። መካነ ሰላም ጎበዝ አይደለሽ እኔ እናት። ለማንኛውም እና ወሬ አይነት ታስረሱኝ። አሁንም ቅድምም ነገም ተነገም ወዲያ ቪዲዮም ለቀቁ፣ ምንም ፖስት አደረጉ። አሁን ፍቅሩን ተቀበለው። ይሄ ልጅ ይችን ልጅ ህይወቷን የሚመራ ነው። እሷ ደግሞ የሆነች ገና እኔ እንጃ አላቅም። ታጥቦ ጭቃ ማለት ነው። ታጥቦ ጭቃ ማለት ያኔ ግን አልሰለጠነችም። ወጥታ ስለ ክፉና ደግ ህይወት ያየችው ነገር የላትም። መጣች አዲስ አበባ ተቀመጠች። ዝም ብላ ትትዞር ያ ሰው እያገኘ ሶሻል ሚዲያ ላይ ያወጣት ከላሲያን ቤት ተከራዩ፣ ብዙ ገንዘብ ምናምን ተጠራቀመላት። ምንም ክፉና ደግ ያየችው ነገር የላትም። ያው እሷ እንግዲህ ትንሽ ክፉና ደግ ያየችው ሚስጥሩ ምንድን ነው? በወንድ ተቀጣለች። ወንድ ቶባ እንድትል ተቀጣለች። በምን በሉ ያኔ ተደብድባለች እንደተናገረችው እላዋ ላይ እቃ እስከሚሰባብርባት ድረስ እኔ እሷን በሆነ የዛን ሰዓት ወላሂ እንኳን እቃ ሊሰብርብኝ አይደለም እንዲህ በክፉ ፊት ያየ ይለታ እኔ እና እሱ ማደራው ቤተክርስቲያን እንዳላደርገው ወላሂ ቆለጡን ይዤ ገትቼ እንደ ዶሮ እረኛ አድርጌ ነው የማኖረው እንጂ ወንድ ልጅ አለማወቅ ቀልበሽ ተላይሽ ወንድ መሆኔን የታየሻለ ወላሂ ለአዝሚ ይዤ ገትቼ ሻራ ነው የማወጣው። ያለ በራ ተቤት ውጣ ነው የምለው። ይሄን እኮ አርድ አንተ አይደለህም የዘረጋኸው ነው የምለው። ወላሂ ቤቱን የዘረጋኸው አንተ አይደለህም። እዚህ ቦታ ላይ የተዘረጋ ቤት ለአንተ አይደለም ብቻ የተወሰነው መኒ አይደም ማንኛውም መቶ የሚገባበት ነው። ገባህ? ቤትህ 2 ክንድ ምድር ቀብር ናት ብዬ ነው የማስወጣው። እና ስለዚህ እሷን በልጅነቷ ብዙ ነገር ስለደረሰባት ብዙ ስለተሰቃየች በዛም ይመስለኛል እንግዲህ ያው አፈርዱባትም። ግን አሁን ነፍስ አውቃለች። ትልቅ ናት፣ ልጅ አይደለችም። 20 ዓመት ማለት ቀላል አይደለም። የ20 ዓመት ይሆናል፣ 10 ዓመት ይሆናል፣ 30 ዓመት ይሆናል። የምናውቀው ጉዳይ የለንም። ይሄን ነው እኮ 40 ዓመት ይሆናት የምናውቀው ጉዳይ የለንም። ስለዚህ ሁሉም ትክክለኛ እድሜውን የሚናገር የለም። ይሄንን ነገር አይታችሁ ተችታችሁ ልጁን አታሰቃዩ። እሷን ባየ ሰዓት ከይር ኢንሻአላህ ይስመነመናል። እኮ ነው ወይ ተሷ የበለጠችው እኮ ያገኛል። ልንገራችሁ፣ እዚህ መካከል አንድ ጨዋታ ላይ ጨዋታችሁ በቤተሰብ የጠየቀኝ ወንድ ምን እንዲያደረገ ታውቃላችሁ? ብር ላኪልኝ አለኝ። እዚህ ሁኜ እዛ ቤተሰብ ተጠያየቁ። አንድ አካባቢ አንድ ሀገር ልጆች ነን። ብር ነው ትዳርህ ወለኔ ነው ትዳርህ አልኩት። ብር ላኪልኝ የሆነ ነገር ቸግሮኛል አለኝ። ነው እንዴ አልኩት። አዎ አለኝ። እኔ ብር የለኝም ምን እንደምዬ ብዙ ሀጃ ያለብኝ ሰው ነኝና ብር የለኝም አልኩት። በዛ የተነሳ ምን እንደተናገረኝ ታውቃላችሁ? ሴቶችዬ እንግዲህ ለሴቶች ነው ይሄን ትምህርት የምነግራችሁ። ምን እንደተናገረኝ ታውቃላችሁ? እንኳን ብር ያላት አይደለም መኪና ያላት ማግባት እችላለሁ አለኝ። መኪና ያላት አይደለም አልኩት አለኝ። አውሮፕላን ያላት አግባ አልኩት። እኔና አንተ በቀላል ቀን ሁሉ ነገር ያልቃል አልኩት። ቤተሰብና ቤተሰብ ይጠይቅ ሄዶ ይህን እናንተ ነገር በዚህ ያልቃል። እንኳን መኪና አይደለም አየር መገዛ አግባ። ስለዚህ በቀላል ቀን ቤተሰብ ስለገባበት ይህን እናንተ ነገር በዚህ ያበቃል ብዬ ተናገርኩ ማለት ነው። ፊልም መጥበህ የማማሩ የራስል ፊልም መጥበህ አነፈስል ሀዲ እና በገንዘብና በእንደዚህ የሚመጣ ነገር ያስጠላል። ህይወታችሁን በዚህ አይነት አትጠራጠሩት። እሷም ደግሞ ይሄ ነገር ስለደረሰባት ያው ህይወት ያስጠላታል ማለት ነው። በዚህ ነገር ላይ በጣም ህይወት መራራት ሆነባታል። ገባችሁ? ለሷ ማለት ነው። እና ይሄን ነገር ደግሞ አንተም ደግሞ መራውባትን ይሄ ነገር ብለህ ቀስ አድርገህ አግባብተህ ነገራት። አህምዬ ገበያ ላይ ሶዬ ገበያ ላይ ቅዳሜ የሚል ገባለኛ ገበያ ላይ በዛ አይነት
የኔ አባት አሁን ነው ያልኩት። በሰከት ጋ ሰው ልጅ ለልጅ አልሰጥህም ማለት ነው ያልኩት። ወላሂ ሄዶ ገበያ ላይ ነው ልጅህን ለልጅህ አልሰጥም አልፈልግም ብሎ የተናገረው ማለት ነው። ልጅ አልፈልገውም ልጅህን አለው። በቃ አያችሁ ጀግንነት እንዴት ነው። የእሷ ደግሞ በጣም ስለኮረኮመ ቤተሰቦቿ ይልኪን ልጅም ስለነበረች በሰዓቱ ብዙ ነገር እንደኛ ወጥታ የሰው ሀገር አላየችም። የሰው ሀገር ደግሞ ላይፍ አይቶ ሀገር ላይ ህይወት የሚመራ ሰው በጣም ይመራል። ህይወት ደግሞ እሱ እዛ ሆኖ እየተገራደፈ እየጠጣ እየመጣ እየተጃጃለ እዛ መጃጃል ከሆነ ያኮል ኸራ ወላሂ በዛ አይነት ሀያ ነው መርቶ መያዝ። እሷንም ደግሞ አፈርዱባት። ለምን ህይወቷን እነዛኞቹ ወንዶች በርዘውታል። ስለዚህ አሁን ዝግ አድርጋችሁ ሁላችሁም በኮመንት አታበላሹበት ህይወቱን የልጁን። እሷን በየሰዓት በመስመንመን ምስኪኗ ህይወት አግቢው ብላችሁ ገላግሉት። ትቀበለው ፍቅሩን። እናትና አባቷን እያናገረ እናቷን እያናገረ እንትና ካንችር ነው ካንችር የሚሉት ሀገር እየደወለ እሷ በሱ በዚህ ላይ እንደዚህ እያደረገች ታሰቃየዋለች። አንለያይም ምንም ቢሆን ብለሻል። አንለያይም ማለት እኮ ባላስ ተቀብያለሁ ማለት ይሻልሻል። ተቀብያለሁ፣ ፍቅርህን ተቀብያለሁ። እሺ እኛ እንወቅ፣ እኛ እንስማ፣ ምንም ችግር የለም። እኛ ምን እናደርጋለን? ሰማን አልሰማን ሶሻል ሚዲያ ያየው ትዳር እሱ በረካ የለውም። ግን ቢሆንም ደግሞ ያ ሳይሆን መጀመሪያ ውስጥ ለውስጥ አምነሽ ተቀበዩና ይህ ከምታሰቃዩ በዚህ አይነት ሀያታችሁን ኑሩ ነው የምለው እኔ። አሁንም ቅድም ታኪ ማለት ነው ቁጣዬ ላንቺ ነገር ዛሬም በዚህ አይነት ነው ወገኖችዬ። ሁላችሁም ይችላል በዚህ አይነት ታይ ተቀበዩ ብላችሁ ኮመንት አስፍሩላት ሁላችሁም። አንድ ወንድ ልጅ ደግሞ ተወደደ ወደደ ነው ችግሩ። ደግሞ ተጠላም ነፍስ ሸይ ነው። አሁን እንትና ሶፊያ ተይ የተባለች መጋክ ክትትል ታንድ ሁለት ሶስት ጊዜ ተጣላን እያለ ተጣጣ ሶሻል ሚዲያ ተጣላን እያለ ተጣጣች። አልፈልግሽም ማለት አለ እኔ ከኔ የገባሽው አላት። ስለዚህ የወንድም ወንዳለ የሴትም ጅል አለች ደግሞ ገባችሁ? ሻይ ልጠጣበት እና ስለዚህ ይሄን ይመስላል። ለማንኛውም ወገኖች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄን የመሰለ አካባቢ እያሳየኋችሁ ለምንድን ነው እንደዚህ ሌቱና ቀኑ የማይለይበት እያያችሁት ጨረቃ የመሰለ ቦታ እያሳየኋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ 100 ሺህ አከቱኝ። አረሳው 100 ሺህ እኮ ቀላል ነው እናንተ። 50 ሺህ 11 ሺህ ነው የቀረው 50 ሺህ ለመግባት በሉ ከያከላ 50 ሺህ ከተቱ ደግሞ ከዛም በኋላ ያለውን እንናገራለን። ያቺኛይቱንም ደግሞ 100 ከተፋት ምንም አቆዳችሁም እንግዲህ ያቺው ተቃርባለች። እጥሴ መከነ ሰላም አንቺ እኮ ቅመም ነሽ ስትናገር የቅመም። እኔ የሰውን ህይወት ብቻ ሳይሆን የምናገረው የራሴንም ህይወት ተናግሬ ነው የምናገረው። ወላሂ ላዚም በቃ ለምን ያን ሰው ብቻውን ገርፌ እናገራለሁ። የኔም ህይወት እንደዚህ ሆኗል ብዬ አብሬ መደብልቆ ማውራት ኸይር ነው። የሰውን ህይወት ብቻ በዛዝቋ አይደለም ማውራት። ስለዚህ ያም ሰው ተጃጅሎ ይቀራል እንጂ ሌላ ነገር አያገኝም። ይኸው እኔ ብፈልግ እዚህም ሀገር ማግባት እችላለሁ። ትፈልግ በሀገሬም ላይ የሚጠይቀኝ አሉ ሚሊያና በፈልግበት ቦታ ማግባት እችላለሁ። ግን እሱ ህይወቱ እንደተበረዘ ጅል ሆኖ ቀርቷል። እሺ ኦኬ፣ በሰዓቱ እሺ ብዬ እንድተቀበልኩ
መርሃባ ብሎ ቢኖር ኦኬ እንኗኗራለን፣ ህይወታችንን እንገፋለን። እሱ ግን ተጃጅሎ ገና በተሰብ ቤተሰብ ተጠያየቀ ብሎ በረር እና 12 ሀገራት ትብረር የኔ እናትዬ ወያሰልሽ ገልበሽ ታላቂሽ ወንድ ማንን የታየሽ ብሏል። ጨምላቃ ጨምላቃ ግን ፎቶውን አቀርብላችኋለሁ ብዬ ነበር። ጀዋሌ ሙልት ብሎ አርማ ታሪክ ያጥፍቻለሁ። ማቅረብ እችላለሁ አለ ሌላ ቦታ ላይ አልፈልግም አለች። አንዴ እሾህ ሚጥሚጣ አለች አክስቷለች። እሷ ነገር ጀመረችኝ። እኔም አልኩታ እንዲህ ወንድማን ይታየኛል እና እንደዛ ነው ወገኖችዬ። ለማንኛውም ታኪና አሁንም ቅድምም በማንኛውም ጠልቅ እየገባችሁ አግቢው ተቀባዩ ፍቅሩን በሏት። ይሄን ልጅ አማላት ግዴሉ በቃ እኔ አሁን የምፈልገው አሁን ተቀብላ በቃ ተካንችራ የሚሉት ሀገሯ ትውጣ ማለት ነው። ገንችራ ነው ጋንችራ ትለዋለች። እኔ ብቻ ስሙ አይገባኝም። ብቻ ሀገሯቸው ስም ያው ጎጃም ውስጥ ነው ያኔ የተለያየ ሰፈር አለው መሰለኝ አላውቅም። እና ይሄን ይመስላል ዛሬ የመጣሁበት ቪዲዮ። አሁን እንግዲህ ፖስት ያደረጉላችሁ ትንሽ ቆይተው ትለቁላችሁ። አግቢው ፍቅሩን ተቀባዩ ባሉላት ዲሃውን አታስመንመነው። ያችኛይቱን የተወባት ምክንያት አለው። እኔ እንደ ራሴ በማለት ነው ልጅ አቅፋ ምናምን የህይወቴ ግማሽ እያለ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም በጤና ለእርዳ